ስንቱ ሰው ሼር አድርጎታል? ስንቱ ሰው ላይክ ብሎታል? ስንቱ ሰው ጋር ደርሷል? ባንዴ ሱብሃንአላህ። ምናልባት 100,000 ላይክ አለ፣ 30,000 ሰዎች ሼር አድርገውታል። መልካም ነገር ሼር አይደረግም በእኛ ማህበረሰብ ውስጥ ታውቃላችሁ። ጥሩ ነገር ሼር አይደረግም። ጥሩ ነገር ቶሎ አይሰራጭም። ይህ ቪዲዮ ከደረሳችሁ ወላሂ ለዓዚም በጣም እድለኛ እንደሆናችሁ ነው። ይህን እድል ደግሞ ሌሎች ወንድሞች እህቶች ጋር እንዲደርስ በቻላችሁት አቅም ኮፒ ሊንክ፣ ሼር፣ ሪፖስት በማድረግ የአጅሩ ተካፋይ ሆኑ። ትክክለኛ ሙእምን ከሆናችሁ አላህ ስብሓነሁ ወተዓላ ለእናንተ መልእክት አለው። አላህ ስብሓነሁ ወተዓላ በተከበረው ቁርአን እንዲህ አለ፣ ኢነላህ አሽተራ ሚነል ሙእሚኒነ አንፉሰሁም ወአምዋለሁም ቢአነ ለሁሙል ጀነ። አላህ ከምእመናን ነፍሶቻቸውንና ገንዘቦቻቸውን ለነሱ ጀነት ያላቸው በመሆኑ ገዛቸው። ወንድም እህቶቼ ገንዘባችሁን፣ ነፍሳችሁን በአላህ መንገድ ላይ ስታወጡና መስዋዕት ስታደርጉ አላህ ጀነት እንዳለላችሁ እየነገራችሁ ነው። አላህ ስብሓነሁ ወተዓላ በሌላ የቁርአን አያ እንዲህ አለ፣ መን ዘለዚ ዩቅሪዱ ላህ ቀርደን ሐሰነን ፈዩዳዒፈሁ ለሁ አድዓፈን ከሲራ። ያ ማን ነው ለአላህ መልካምን የሆነን ብድር የሚያበድርና ለሱም አላህ ብዙ እጥፎችን አድርጎ የሚያነባብርለት ማን ነው አለ። ወንድም እህቶቼ በአላህ መንገድ ላይ አላህ በሚወደው መልኩ ለመልካም ነገር አጅሩን ከአላህ እየተሳሰባችሁ የምታወጡ ከሆነ ለሚወዳችሁ ጌታ መልካምን ብድርን እያበድራችሁ ነው ያላችሁት። አላህም ብዙ እጥፎችን አድርጎ አነባብሮ እንደሚመልስላችሁ ከዚህም አልፎ ጀነት እንደሚሰጣችሁ እየነገራችሁ ነው። በምስል የምታዩት አዲስ ዓለም ትባላለች። ያለቀሰችበትን ቪዲዮ ሳላሳያችሁ እስኪ አንድ ነገር ልንገራችሁ ስለሷ። ከሰለመች 2 ወሯ ነው። በዚህ 2 ወር ውስጥ ግን በቤቷ ላይፍ በጣም በርካታ ሰዎች እየገቡ ሻሃዳ ይዛሉ። የበለጠ ደግሞ ነገ እኔ ቤት ጋብዣታለሁ ከምሽቱ 3 ሰዓት ሐሙስ ኢንሻአላህ። ሁላችሁም እንዳትቀሩ። ጥያቄ ካላችሁ በኮሜንት አስቀምጡልኝ። ያለቀሰችበትን ቪዲዮ ነው ይባብታሲሰ ከተስማማችሁ ሻሃዳ ማስያዝ ይቻላል እኮ ችግር የለውም። ዳጊ የምስክርነት ቃል እስከሆነ ድረስ ምንም ችግር የለውም። ሂባ ሻሃዳ እሷን ነው አይደል ያልከው? አስይዙ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ። ዳጊ ዝግጁ ነህ? አዎ ዝግጁ ነኝ። እሺ እኔ የምለውን አብረን ትላለህ። አሽሃዱ አላ ኢላሃ ኢለላህ ወአሽሃዱ አነ ሙሐመድን አብዱሁ ወረሱሉ ከአንድ አላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ። ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ። ተክቢር አላሁ አክበር፣ ተክቢር አላሁ አክበር። አላሁ والله كان نسلم ولدي سلم. الله اكبر الله اكبر. عندهم مسلمين. الله اكبر الله اكبر الله اكبر ما شاء الله تبارك الله. ቪዲዮን ሁላችሁም ሼር አድርጉት። ነገ ከምሽቱ 3 ሰዓት እኔ ቤት ጋብዣታለሁ። ሐሙስ እንዳትቀሩ። ሼር አድርጉት። የወላጅ ዱዓ ወላጆቻችሁን አላህ ያልወሰደባችሁ ሰዎች እንጠቀምባቸው። ካመለጡ በኋላ ማልቀስ አይፈይድም። ሐሰኑል በስሪዩ ረሂመሁላህ
እናታቸውን ቀብረው ቀብር አጠገብ ላይ ስቅስቅ ብለው አለቀሱ። አአንተ ያ ሸይኽ እርሶም እኛም በሰብር እየመከሩን ምን ነካዎት ብለው ያሏቸው ጊዜ ላ አብኪ ሊመውቲ ኡሚ በመሞቱ አማካይነት አይደለም እያለቀስኩ ያለሁት ወላኪነኒ አብኪ እነሁ ካነ ሊ ባባኒ መፍቱሓኒ ኢለል ጀና ፈቀድ ኡግሊቀ ዐለየ ልየውመ ባብ ወለም የብቃ ኢላ ባቡን ዋሒድ። እኔም ማለቅሰው ስለ እናቴ መሞት ሳይሆን ሁለት በሮች ነበሩኝ ወደ ጀነት የምጓዝባቸው፣ አንዱ በር ዛሬ ተዘጋ፣ አንዱ ቀረ፣ እሱ ነው የሚያስለቅሰኛል። በኢትዮጵያ የሚኖሩ ሙስሊሞች አትበሉን። እኛ በኢትዮጵያ የምንኖር ሳይሆን ኢትዮጵያዊ ሙስሊሞች ነን። ልክ ከሌላ ቦታ መተን የምንኖር አይነት ተብሎ ስለሚገለጽ ይሄ ይቅርብን፣ ይቅር። ያ ሁላችሁም እንደምታውቁት ኢትዮጵያ አርዱል ሲርቅ የተባለች ናት። አርዱል አድል የተባለች ሀገር ናት። የታለ ያ ጀስቲስ የታለ ያ እውነት የሚል ጥያቄ 1000 ዓመት በላይ ፈጀባት ተብሏል፣ ተጽፏል። የእውነት ሀገር መሆኗ የፍትህ ሀገር መሆኗ የኢትዮጵያ ሙስሊሞች ለማረጋገጥ ለሺህ ዓመታት ጊዜ ወስዶባቸዋል። ኢትዮጵያ የሙስሊምም የክርስቲያንም ሀገር ናት። ከዚህ ቀደም የሆነ ተረት ተተርቶ ሊሆን ይችላል። አሁን ግን የሁሉም ሀገር ናት። ካሁን በኋላ ሙስሊም እኛ ሁለተኛ ዜጋ ነን፣ እኛ እየተገፋን ነው ማለት የለበትም። ትክክል አይደለም። ይሄ ከአገርህ ማን ነው የሚገፋ? ይሄ ንግግር እየተደገመ ሲሄድ እውነት ነው እየሆነ የሚሄደው። ትክክል አይደለም። ሀገራችሁ ነው፣ የሚገባችሁ መጠየቅ መብታችሁ ነው። ከሌሎች ወንድሞቻችሁ ጋር በሰላም መኖር መብታችሁ ነው። አሁንም እንደ ድሮ ግን እኛ ሁለተኛ ነን፣ እኛ እየተገፋን ነን ለማን ነው እየነገራችሁ ያላችሁት? ይሄ ንግግር እኮ ነው የቆየ እውነት እየሆነ የሚሄደው። እንደዛ ጥሩ አይደለም። በተለይ ወጣቶቹ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም፣ እንዴት ናችሁ? አብዛኞቻችን እዚህ ሚዲያ ላይ እንሰዳደባለን፣ እንረጋገማለን፣ እንዘላለፋለን። ወንድሞቼ ሆይ ይህ የሙስሊሞች ባህሪ አይደለምና እርግፍ አድርገን እንተው። ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ለይሰል ሙእሚኑ ቢጣዓኒ ወላ ቢልዓኒ ወላ ቢልፋሒሽ። ሙስሊም ተሳዳቢ አይደለም፣ ተራጋሚም አይደለም፣ ዘላፊም አይደለም ብለዋል። ሌላም ቦታ ላይ እንዲህ ብለዋል፣ ኢነ ለዓኒነ ላ የኩኑነ ሹፈዓ የውመል ቂያማ። ተራጋሚዎች የትንሣኤ ቀን አማላጅ አይሆኑም ብለዋል። አምላካችን አላህ ቁርአን ላይ እንዲህ ብሏል፣ ወቁሉ ሊናሲ ሑስና፣ ለሰዎች ጥሩ ጥሩ ንግግሮችን ተናገሩ ብሏል። ከዕለታት አንድ ቀን የሆኑ ሰዎች ወደ ነቢያችን ዘንድ መጡና ሙሐመድ ሆይ ከሃዲያኖች በጣም አስቸገሩህ፣ አላህ እንዲያጠፋቸው ለምን አትረግማቸውም ብለው ጠየቋቸው። ነቢያችንም ምን ብለው መለሱላቸው? እኔ እንድራገም ሳይሆን የተላኩት አዛኝ እንደሆን ነው አሉ። ስለዚህ አንሰዳደብ፣ አንረጋገም፣ እንተዛዘን። አሰላሙ አለይኩም። ያስገባሽ አንቺ በገባሽ ቁጥር እኔ ገብቼ አስገብኝ እንዳልኩሽ ነውና አስገብተሽኝ አታውቂም። አሁን በአጋጣሚ ልጄን ላጠባ ተነስቼ ስልኬን ስከፍት አንቺ ኦንላይን ላይ ያገኘሁሽና አስገቢኝ ስልሽ አስገባሽኝና በጣም ነው የምታምሪው። እግዚአብሔር በዙ ያስቀጥልሽ። ወደ ሌላ ነገር እንዳትመለሺ። በቃ በጣም ታምሪያለሽ። በቃ እንደው አደራሽን እንደው ከቻልሽ ራሱ ፕሮፋይልሽ ውስጥ ገብተሽ የመጀመሪያ ፎቶዎችሽን አሁን ይሄ ጸጉርሽን አሁን የምትቀጥይበት ከሆነ ነው ልሽ ይሄን እስልምናው የምትቀጥይ ከሆነ መጀመሪያ የሰራሻቸውን ቪዲዮዎች በሙሉ ደልቻቸው። የእውነቴን ነው። ሴት ልጅ በጣም የምታምረው እንዲህ ስትሆን በቃ በጣም የምታምረው እኛ ምን ቀሚስ ለምን የመጣሁበት ቀን ማለትም ሻሃዳ ያስኩበት ቀን እኔ በጣም ልዩ ቀኔ ነው ብዬ አስባለሁ። አልሐምዱሊላህ አሁን ወደ እስልምና ከመጣሁ በኋላ ህይወቴ በጣም ተስተካክሏል። አሁን ላይ ወደ እስልምና በመምጣቴ ትክክለኛውን መንገድ በማወቄ እጅግ በጣም ደስተኛ ነኝ። ምክንያቱም ዛሬ ወደ እስልምና ደግሞ ከመጣሁ በኋላ ነው በቃ የኔ ህይወት ትክክለኛ ህይወት የሆነውና ወደ ትክክለኛ መንገድ የገባሁት ማለት ነው። አምላክ አይተኛም አያንቀላፋም የሚለውን ሄዶ ሲጠቅስልህ አቡ አይደር ጠርጥር ሌላ የሆነ ነገር ሊያመጣልህ ነው ማለት ነው። ቀጣይም እንደሚያመጣልህ ታውቃለህ። ማንም ሳይጠይቅህ ኢየሱስ እግዚአብሔር ነው ብለህ ሰብከሃል። ዋል ልብ አድርገህ እግዚአብሔር አይተኛም አያንቀላፋም የሚለውን ጠቅሶልሃል። ያንተው ባይብል ነው፣ ቁርአን አይደለም የጠቀሰልህ። አዲስ ኪዳን ጋር ይመጣልህና ኢየሱስ ክርስቶስ በባህር ላይ በጀልባ እየሄዱ እያሉ ደክሞት ተኝቶ አንቀላፍቶ ነበረ
ፒሎ ላይ ተኝተው አውሎ ንፋስ ተነሳባቸው። አውሎ ንፋሱ በተነሳ ጊዜ አንቀላፍቶ ነበር፣ ቀሰቀሱት ሁሉ ይላል። እና ወገኔ እግዚአብሔር ይቀሰቀሳል ይላል። መጀመሪያ ይመጣና አምላካችሁ እግዚአብሔር አንዳንዴ ደክሞት ይተኛል ይላል። መልስ ምንድነው? ማንም ሳይጠይቅ እግዚአብሔር ነው ብለህ ሰበክ ወጣ። በጣም ቀላሉን ጥያቄ ወሳስበን መልስ አተንቆጭ። እዚህ ውስጥ ምን ከተተ? ባይብል እንደዚህ ነው ወይ የተጻፈው? እኔ የሚገባኝን እናገራለሁ። የእነሱን ሪስፔክትፉል መሆን ፈልጋለሁ።